ሰላም ሰላም ውድና የተከበራችሁ የቲጂ ዩቲዩብ ቻናል ተከታዮች እንዴት ናችሁልኝ? ይመስገነው እኔ በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የፀጉር ቅባት ነው። እሱም በአንድ ወር ውስጥ ፀጉራችንን የሚያሳድግ የሩዝ የፀጉር ቅባት ይሆናል ዛሬ ማሳያችሁ። ታዲያ እንደዚህ አይነት ጠቃሚ የሆኑ ገበያ ላይ በውድ ዋጋ የሚሸጡ ቅባቶችን እኛ ምንም አይነት ከኬሚካልም ነፃ የሆነ ኦርጋኒክ የሆነ ነገር በቤታችን እንደዚህ አዘጋጅተን ፀጉራችንን ማከም ማሳደግ እንችላለን። ይህ ቅባት ያለምንም ጥርጥር በአንድ ወር ውስጥ የተጎዳውን ፀጉራችንን ይመልስልናል። የፀጉር መበጣጠስ መርገፍን ያስወግድልናል። እንዲሁም ደግሞ ፀጉራችን በፍጥነት እንዲያድግና ጤናማ የሆነ አስተዳደግ እንዲኖረው ያደርጋል። እንዲሁም ደግሞ የፀጉራችንን ስሩን ያጠነክርልናል፣ እንዳይበጣጠስ እንዳይነቃቀል የፀጉራችንን ስር ያጠነክርልናል ማለት ነው። የዛሬው የወርቃማ ቅባት አሰራር በቤት ውስጥ እንዴት እንደሆነ ማሳያችሁ ይሆናል። እናም ይሄንን ቅባት መቀባት ያለባችሁ ፀጉራችሁ እንዲያድግላችሁ የምትፈልጉ ሰዎች፣ እንዲሁም ደግሞ የፀጉር መርገፍ መበጣጠስ የሚያስቸግራችሁ ከሆነ አላድግም ላለ ፀጉርም እንደዛው ማለት ነው እና በጣም ይረዳችኋል። በአንድ ወር ውስጥ የሚገርም ለውጥ ታያላችሁ። እኔ ፀጉሬ በጣም ተበጣጥሶ ተነቃቅሎ የነበረው ሳስቶ ነበር ፀጉሬ። አሁን እንደ አዲስ ከስር እየበቀለልኝ ነው ይሄንን ቅባት ከጀመርኩ ወዲህ እና ለውጥን ስላየሁበትን ለእናንተ ደግሞ እንግዲህ ሁለተኛ ዙሩን ስሰራ ላሳያችሁ ብዬ አስቤ ነው። በጣም ወድጄዋለሁ፣ ጠቅሞኛል፣ ለውጥ አይቼበታለሁ። እሺ ጓደኞቼ ይህንን ጠቃሚ ቪዲዮ እስከ መጨረሻው ተከታተሉ። እንዲሁም ላይክ በማድረግ ጀምሩ። እንዲሁም ሰብስክራይብ ማድረግ አትርሱ። ወደ አሰራሩ እንሂድ። በመጀመሪያ የሚያስፈልገን አብሽ ነው። አብሽ 2 የሾርባ ማንኪያ አብሽ እዚህ ጋር ሰፋ ያለ ቃል እንጨምራለን። ሩዝ ደግሞ 1 የሾርባ ማንኪያ ወይም 1 የሾርባ ማንኪያ ከግማሽ መጠቀም እንችላለን። ቅርንፉድ 20 ፍሬ ወይም 15 ፍሬ መጠቀም ትችላላችሁ። እኔ ግማሽ የሾርባ ማንኪያ ተጠቅሜያለሁ። ከዛን ትንሽ ለብ ያለ ውሃ የሚሆን ኖርማል ውሃ ቢሆን ችግር የለውም። እንደዚህ እንደምታዩት ውሃ ከጨመርን በኋላ በደንብ አድርገን እንቀላቅለውና በላስቲክ ሸፍነን እናሳድራለን ማለት ነው። እንግዲህ ቢያንስ ለ24 ሰዓት ቢቆይ ጥሩ ነው። በደንብ ውሃውን ጠጥቶ ስትፈጩት ልስልስ ሲልና ወዲያው እንዲደቅላችሁ ማለት ነው። እኔ እንግዲህ እንደምታዩት በዚህ መልኩ ከ24 ሰዓት በኋላ ነው ይሄን ይመስላል። እንደዚህ ተነፋፍቶ ውሃውን ጠጥቶ እንደዚህ ልስልስ ብሎልኛል ማለት ነው ከ24 ሰዓት በኋላ። አሁንም ማደርገው ምንድነው እንደዚህ ካዋሃድኩኝ በኋላ በጁስ መፍጫ ማሽን ውስጥ በማስገባት በደንብ አድርጌ ፈጫዋለሁ ማለት ነው። ድቅቅ እስኪልልን ቢያንስ ለ6 ደቂቃ 7 ደቂቃ ያህል በደንብ መፍጨት አለባችሁ፣ ቶሎ ስለማይደቅ ማለት ነው። ቶሎ ስለተሰባበረ ብቻ ማቆም የለባችሁም። በደንብ ድቅቅ እንዲልልን ቢያንስ ለ7 ደቂቃ መፍጨት እዛው ማሽን ላይ እንዲፈጭ ማድረግ ይኖርብናል ማለት ነው። ይህን ቪዲዮ እያያችሁ ሰብስክራይብ ያላደረጋችሁ ቤተሰብ ያሉ ናችሁ ካላችሁ እንዳትረሱ ሰብስክራይብ በማድረግ ቻናሌን ይቀላቀሉ። በጣም ብዙ ጠቃሚ የሆኑ ቪዲዮዎችን ሰርቻለሁ። እሱንም ገባ ብላችሁ ለማየት ሞክሩ። በመቀጠል እንግዲህ እንደዚህ ሰፋ ያለ እቃ አዘጋጅተን ሳህን ነገር በመቀጠል እንደዚህ አይነት ማጥለያ ወይም ወንፊት ካዘጋጀን በኋላ እንደዚህ እናጣራዋለን ማለት ነው። ያልደቀቀ ነገር ፍሬ ካለ ከፈለጋችሁም ይሄንን ፓርት መዝለል ትችላላችሁ፣ አለማጣራትም ትችላላችሁ ማለት ነው። እንደዚህ ማዘጋጀትም ትችላላችሁ፣ ግን ብታጣሩ ጥሩ ነው። እንግዲህ እነዚህ የተጠቀምናቸው ግብአቶች ለፀጉራችን እድገት በጣም ኃይል ያላቸው ጠቃሚ የሆኑ ግብአቶች ናቸው። እንዲሁም ሁላችንም በቤታችን ውስጥ በቀላሉ የምናገኛቸው ናቸው። ሩዙም እንዲሁም ደግሞ አብሹም ቅርንፉዱም እንደዚሁ ፀጉራችንን የተበጣጠሰ ፀጉራችንን ለማከም እንዲሁም የረገፈውንም እንደ አዲስ ለማሳደግ እንዲሁም ደግሞ ፀጉራችን ጠንካራ ሆኖ ጤናማ ሆኖ እንዲያድግ ለማድረግ ፀጉራችን እድገቱ ፍጥነት እንዲኖረው የሚያደርግ በጣም ጠቃሚ የሆኑ ግብአቶች ናቸው። በመቀጠል እንግዲህ እንደምታዩት በዚህ መልኩ በወንፊቱ አጣርተን እንደዚህ ሆኖ ወጥቶልናል ማለት ነው ግብአቱ።
ከፈለጋችሁ እንደዚህ ራሱ የፀጉር ማስክ መጠቀም ትችላላችሁ። ለፀጉራችሁ እድገት በጣም ቆንጆ ነው። ቅባቱ ማዘጋጀትም ካልፈለጋችሁ ማለት ነው። በሻችን ላይ ወይም ንጹህ ድስት ላይ እንደዚህ ከጨመርን በኋላ የምንፈልገውን አይነት ቅባት እንጨምራለን። እኔ የኮኮናት ቅባት ተጠቀምኩኝ። እናንተ ከፈለጋችሁ የአልመንድ ወይም የጆጆባ ኦይል ወይም ደግሞ የኮኮናት ኦይል፣ የኦሊቭ ኦይል የሚስማማችሁ ማንኛውንም ለፀጉራችሁ የሚስማማችሁ የምትወዱትን ቅባት ጨምራችሁ ማዘጋጀት ትችላላችሁ ማለት ነው። ከዛ በኋላ እንግዲህ ለስለስ ባለ እሳት ላይ ለ45 ደቂቃ ያህል እናቆያለን ማለት ነው በዚህ ሁኔታ። ነገር ግን ስታዘጋጁ እሳታችሁ ሚዲየም ላይ አድርጋችሁ ማዘጋጀት ይኖርባችኋል ማለት ነው፣ በጣም ኃይል ሳይኖረው። እዚህ ጋር እንግዲህ እንደምታዩት እዚህ ጋር ብዙ ሆኖ የምታዩት ዘይቱ እየወጣለት ሲሄድ ጥቅሙ ወደ ዘይቱ እየወጣ ሲሄድ ማለት ነው ሙሽሽ እያለ ጠፈፍ እያለ እየደረቀ ነው የሚሄደው ማለት ነው። ያኔ ነው በቅቷል ብለን እሳታችንን የምናጠፋው ማለት ነው። እንደምታዩት እዚህ ጋር ቅባቱ አያችሁ ወደ ወርቃማነት እየተቀየረ የአብሹንም የሩዙንም የቁርንፉዱንም ጥቅም እንዳለ ወደ ቅባቱ እያወጣ ነው። እዚህ ጋር እንደምታዩት ልክ እንደዚህ ሲሆንልን እሳታችንን ማጥፋት እንችላለን ማለት ነው። እዚህ ጋር እንግዲህ እንደምታዩት የምንፈልገውን ቅባት በዚህ መልኩ ወጥቶልናል ማለት ነው። ታዲያውን እሳታችንን እናጠፋና እንዲቀዘቅዝ እንተዋለን ማለት ነው። ትንሽ ለ5 ደቂቃ ያህል ቀዝቀዝ እንዲልልን እንተዋለን። በመቀጠል እንግዲህ የምናደርገው እንደዚህ ንጹህ እቃ እናዘጋጅና ቅባታችን ላይ እናወጣለን ማለት ነው። እንደምታዩት ከለሩም ወርቃማው ቅባት ነው። እንግዲህ ይሄ በጣም በቀላሉ የሚገኝ ቅባት አይደለም። ለፀጉራችን በጣም ጠቃሚ የሆነ ከኬሚካልም ነፃ የሆነ በቤታችን ውስጥ ኦርጋኒክ የሆነ ቅባት ነው። እንደዚህ በቤታችን ውስጥ በተፈጥሯዊ መንገድ አዘጋጅተን ፀጉራችን ሳይጎዳ ማከም እንችላለን፣ ማሳደግ እንችላለን ማለት ነው። እንግዲህ እንደምታዩት ቅባቴን እኔ በዚህ መጀመሪያ በማጥለያ ላይ አድርጌ ያጠለልኩኝ። ከዛ በኋላ ቅባት እንግዲህ በጣም ወሳኝና ተፈላጊ ቅባት ነው። ስለዚህ እኔ እንትኑን የቀረውን ደግሞ በጨርቅ ነው እንግዲህ አድርጌ በደንብ አድርጌ ጨምቄ አውጥቻለሁ፣ ምንም ነገር እንዳይቀር ብዬ ማለት ነው። በንጹህ ጨርቅ ላይ ጨምሬ እንግዲህ ቅባታችን እንደምታዩት ይናል ሆኖ ወጥቶልናል ማለት ነው። አያችሁት? ቅባቱ ወርቃማው ቅባት ወይም ጎልደን ሄር ኦይል ማለት ይሄ ነው። በጣም ለፀጉራችን በጣም ወሳኝና ለፀጉራችን እድገት ጠቃሚ የሆነ በአንድ ወር ውስጥ የሚገርም ለውጥ ፀጉራችን ላይ የምናገኝበት እንዲሁም ደግሞ ፀጉራችን ለሚበጣጠስ ለሚረግፍ ያንን የሚያክምልን ነው። በተለይ ደግሞ ሴቶች ወልዳችሁ ስትነሱ አራስ ስትሆኑ የፀጉር መርገፍ ያጋጥማል። ስለዚህ ይህንን ቅባት በቤታችሁ ውስጥ አዘጋጅታችሁ ተጠቅማችሁ ያንን ፀጉራችሁ እንዳይረግፍ ማድረግ ትችላላችሁ። እንዲሁም ደግሞ የረገፈው ፀጉር ወይም የተነቃቀለው የተበጣጠሰው ፀጉራችሁ እንደ አዲስ እንዲታደስና እንዲያደግ እንዲወጣላችሁ የምትፈልጉ ከሆነ ይህንን ጎልደን ኦይል በቤታችሁ ውስጥ አዘጋጅታችሁ ተጠቀሙ። እርግጠኛ ነኝ እንደሚጠቅማችሁ። እንዲሁም እንደኔ በተለያየ ምክንያት ፀጉራችሁ የተበጣጠሰ እየረገፈ ለሚያስቸግራችሁ ደግሞ ይሄንን ቅባት ተጠቀሙ ላለው እኔ በጣም ጠቅሞኛል። ፀጉሬ በጣም ሳስቶ ነበር። እንደምታዩት እዚህ ጋር እንግዲህ ፀጉሬን የመታጠቢያ ቀኔ ነው ዛሬ። ምንድን ማድረገው እንደዚህ ያርጌ ቀባዋለሁ። ሁሉም ቦታ ዳርሼ አፍሳለሁ ፀጉሬን። በመጀመሪያ ፀጉሬን አርሷለሁ በቅባቱ ማለት ነው። ከዛ በኋላ ነው ማሳጅ ማደርገው። ፀጉሬን አርሼ ከቀባው በኋላ ስርስሩን ሁሉንም ፀጉሬን ጫፍጫፉንም ጭምር ነው መቀባው። ከዛ በኋላ ማሳጅ አደርጋለሁ። ይሁት እዚህ ጋር የተበጣጠሰው ፀጉር ነበር፣ የተነቃቀለው ፀጉር ነው እያደገ ያለው በአንድ ወር ውስጥ። ይሄ አሁን በአንድ ወር ውስጥ የወጣ ፀጉር ነው ማለት ነው። በሚገርም ሁኔታ በሳምንት ቢያንስ በሳምንት 3 ጊዜ ብትጠቀሙ ይመከራል። ይሄ ማሳጅ ደግሞ በጣም ለፀጉራችን በጣም ወሳኝ ነው። ስንታጠብም ሆነ ቅባት ስንቀባ ይህንን ማሳጅ ማድረጊያውን ግዙት። በጣም ርካሽ ነው፣ በውድ ብር ወይም በብዙ ብር የሚሸጥ አይደለም። ስለዚህ በጣም ለስላሳ ነው። ፀጉራችንንም የፀጉራችንን ቆዳ አናታችንን የማይጎዳ ነው። በጣም ለስላሳ ነው እና ሳያሳምማችሁ ፀጉራችሁን ማሳጅ የሚያደርግ ነው። ፀጉራችን ደግሞ የግድ ማሳጅ ይፈልጋል። ምንም ባንቀባ እንኳን ቆዳችንን አናታችንን ሁሌም ማሳጅ ማድረግ ይኖርብናል፣ ፀጉራችን ቶሎ እንዲያድግልን ማለት ነው።
እና እንግዲህ እንደምታዩት ጸጉሬን መጀመሪያ ሁሉም ቆዳዬ ውስጥ ስርስሩ እንደዚህ አርሺ ቀባዋለሁ። ከዛ ማሳጅ እያደረግኩኝ ቢያንስ ለ10 ደቂቃ ያህል ጸጉሬን ማሳጅ አደርጋለሁ ውስጡ ሙቀት እስኪሰማኝ ድረስ ማለት ነው። ከዛ በኋላ በላስቲክ ሸፍነውና ለ1 ሰዓት ወይም ለ45 ደቂቃ ያህል አቆየዋለሁ። ከዛ በኋላ እንግዲህ ታጠበዋለሁ ማለት ነው። ከምንም በላይ ደግሞ ጸጉራችሁ እየተበጣጠሰ የተነቃቀለ ከሆነ እምመክራችሁ ነገር ቢኖር ሻምፖ አቁሙ፣ ወይ ደግሞ ሻምፖ የምትጠቀሙ ከሆነ የተለያዩ ግብአቶችን ለምሳሌ ቡና ሻምፖአችሁ ላይ ቡና ወይ ደግሞ ቅርንፉድ ጨምሩበትና ተጠቀሙ። ጸጉራችሁ ይሄ የሚበጣጠሰው የሚነቃቀለን ነገር ለማስቆም ማለት ነው። እና ሻምፖ ራሱ በጣም ብዙ ኬሚካል ስላለው እሱ ራሱ ጸጉራችንን በጣም ነው የሚጎዳው። ጸጉራችንን ያረግፍብናል። ወይም በቤታችሁ ውስጥ ሻምፖ ማዘጋጀት ትችላላችሁ። የምትፈልጉ ከሆነ ደግሞ እሱን እንዴት እንደሚዘጋጅ አሳያችኋለሁ። ኮሜንት ላይ ጻፉልኝ። እሺ ጓደኞቼ፣ የዛሬ ወርቃማው ቅባት የጸጉር ማሳደጊያው ቅባት ይህን ይመስል ነበር። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከነገናኝ ሰላም ሁኑልኝ። ባይ ባይ።